ሰላም ወዳጆች እንደምን አላችሁ? እንደተለመደው ዛሬም አንድ የመወያያ ርዕስ ይዤ መጥቻለሁ። እንግዲህ እንደምታውቁትና ርዕሱ ላይም እንዳስቀመጥኩት ሰሞኑን ፖለቲካል ሳታይር የሚባለው በፈረንጅኛ ቋንቋ ወይም ደግሞ ፖለቲካዊ አሽሙር እየበዛ ነው። በእርግጥ ላለፉት 7 ዓመታት እንዲህ ያሉ ነገሮች በስፋት በተለያዩ ቋንቋዎች ሲካሄዱ ነበር። በየመድረኩ በጽሁፍ እንዲሁም ደግሞ ዓለም አሁን በደረሰበት የቴክኖሎጂ ሁኔታ በሶሻል ሚዲያ እናም በርካታ ሰዎች አርት እያስመሰሉ በግጥም፣ በቀልድ፣ በድራማ፣ በጽሁፍ ፖለቲካል ሳታይሮችን ወይም ፖለቲካል አሽሙሮችን እየለቀቁ በህዝብ መሃል፣ በመንግስትና በህዝብ መሃል፣ በብሔርና በብሔር መሃል፣ በእምነትና በእምነት መካከል፣ በግለሰቦችና በግለሰቦች መካከል መጠራጠርን፣ ግጭትን የሚፈጥሩ ነገሮችን ሲሰሩ ነበር። እንግዲህ የመናገር መብት፣ የመጻፍ መብት የሚባሉ ነገሮች አሉና እነዛን ነገሮች አክብረን ተነስተን ሰሞኑን በተለየ ሁኔታ በአማርኛ ቋንቋ የሚሰራጩ አሽሙሮች ከፍ እያሉ መጥተዋል። አሽሙሮቹ በመንግስት ላይም በእምነት ላይም በብሔር ላይም ያነጣጠሩ ናቸው። አንዳንዶቹን እንተውና ማለትም ብዙ ነው ላስት 7 years የተነገረው የተባለው የሰማነው ያየነው። እንደው ሰሞኑን በሶሻል ሚዲያ ስትቀባበሉ ስታዩት የከረማችሁትን አንድ 2 ነጥብ ብቻ አንስቼ ዛሬ ማታ በምን ላይ እንደምንወያይ ልንገራችሁ። እንደምታውቁት ገመቹ አንቀባሮ ያኖርሻል፣ አቤል ይወድሻል፣ ወይም አቤል ያፈቅርሻል፣ ገመቹ አንቀባሮ ያኖርሻል። አንቀባሮ ብቻ አይደለም፣ አሁን በርከት ያሉ ሌሎች ቅጣዮችም ተጨምሮበት የሶሻል ሚዲያው ማድመቂያ ሆኗል። ይሄ ነገር ዝም ብሎ እየተባለ እንዳልሆነ ማንኛችንም እንገነዘባለን። ምክንያቱም ገመቹ የሚወክለው አለ፣ አቤል ደግሞ ማንን እንዲወክል ተደርጎ እንደተሳለም ምንረዳ ሰዎች ነን። አሁን በተለይ እኔ ባለሁበት እድሜ አይደለም 5 ዓመት በላይ የሆነ ሰው ይሄን ነገር ይረዳል። ይሄንን ለምንና እንዴት ተባለ፣ ምን መልእክት ለማስተላለፍ ነው ይሄ የተባለው የሚለውን ተነጋግረን ሳናበቃ አንድ ሌላ አጀንዳ መጥቷል፣ ወይም አሽሙር። ይህ አሽሙር ሁላችንም እየሞከርን ነው። መጀመሪያ ላይ እየሞከርኩ ነው ከሚል ከዛ ሁላችንም እየሞከርን ነው የሚል አንድ ኮሜዲያን ይመስለኛል። እኔ አላውቀውም፣ ከዚህ ውጪ ከዚህ በፊት አይቼውም አላውቅም። ግን በዚህ ቪዲዮ ሰዎች ሼር አድርገውልኝ አይቼዋለሁ። እናም ይህ ሀሳብ የተነሳው በቤት ክራይ በወቅቱ ትከፍላለህ አትከፍልም፣ ክፈለኝ ለምን አትከፍልም ነው። እሱን ተከትለው ይህ ሰው የሰጠው መልስ ለመክፈል እየሞከርኩ ነው፣ ሁላችንም እየሞከርን ነው የሚል ነገር አንስቷል። ዝርዝሩን አልደግምም፣ ብዙዎቻችሁ ስላያችሁት። እንግዲህ ሰው ሚስቱ ታማ የሚያሳክምበት አጥቷል፣ ልጆቹን ትምህርት ቤት የሚከፍለው አጥቷል። እንዲያውም የቤት ዕቃ እያወጣ እየሸጠ ነው የሚገኘው። ኑሮ በዚህ ደረጃ አዘግዝቋል። የራሱን ብቻ አይደለም የገለጸው፣ ሁላችንም እየሞከርን ነው ብሏል። እዚህ ጋር ነው ነጥቡ ያለው። ሁላችንም እየሞከርን ነው ካለ ፖለቲካል ሳታይር መሆኑ ለማንኛችንም ግልጽ ነው። ኢኮኖሚ ይመስላል፣ ግን ስትገለብጡት ፖለቲካ እንደሆነ ማንም ጡጦ የጣለ ሰው ይረዳዋል። ይህም መነሻ አድርገን ምን ማለት ፈልጎ ነው ብለን ስንነሳ እኔ ከተለያዩ ሰዎች ጋር በዚህ ጉዳይ ዙሪያ ሳወራ ወይም ሰዎች የተናገሩትን በሶሻል ሚዲያ ሳይ ሰው 2 ቦታ ተከፍሏል።
ግማሹ ይህ ድራማ ወይም ጭውውት መሰል ነገር የቀረበው ሆን ተብሎ መንግስትን ለማሳጣት ሁላችንም መከራ ውስጥ መግባታችንን ችግር ውስጥ መግባታችንን የምንበላው አተን የቤት ዕቃ እየሸጥን መሆኑን ልጆቻችንን ማስተማር እንዳቃተን የቤት ክራይ ለሁለት ለሶስት ወር መክፈል እንዳቃተን አብሶሉትሊ አውት ኦፍ ምንድነው የሚባለው ከመኖር ወደ አለመኖር እየተቀየርን እንደሆነ አቅርቦ መንግስትና ህዝብን ለማቀያየም በጣም ተጋኖ የቀረበ ፖለቲካል እንድምታ ያለው የምርጫ ዘመን ስለሆነ ሆን ተብሎ የተደረገ ነው እንጂ እኛ በዚህ ደረጃ አይደለንም የሚል ሰው ሰማላችሁ። ሌላው ደግሞ አረ ከዚህም ብሰናል፣ እንዲያውም እሱ ጫፍ ጫፉን ነው የተናገረው። ያለንበት ሁኔታ ከዚህም የዘቀጠ ከዚህም የሰፋ በዚህ ብቻ የሚገለጽ ሳይሆን ከዚህ በላይም ሰፍቶ ቢገለጽ የማያረካ ነው። ከባድ ችግር ውስጥ ነው ያለነው። ከእጅ ወደ አፍ የነበርነው እሱንም አጥተናል። መካከለኛ ኑሮ የነበርነው ወርደን በቀን አንድ ጊዜ መብላት አቅቶናል። ትምህርት ቤት መክፈል አቅቶናል። ትራንስፖርት አጥተን በእግራችን እየተጓዝን ነው የሚሉ በርካታ ሰዎችን አይቻለሁ። ስለዚህ የህዝቡ ሐሳብ ሁለት ቦታ ተከፍሏል ማለት ነው። ዝም ብሎ እንደ ቀልድ አይቶ ያለፈም አለ። እዚህ ትሪሊ በቃ ብሎ ኮሜዲ ነው። ምክንያቱም የሰውየውም ስም ሳምበዲ ኮሜዲያን ነው፣ ስሙን አላስታውስም፣ ኮሜዲያን ነው የሚለው እና እርሶስ ምንድን ነው የሚሉት? ተጋነነ ወይስ እንዲያውም በቅጡ አልተገለጸም ያለንበት ችግር ነው የሚሉት? ዛሬ ማታ በዚህ ዙሪያ ከጓደኞቼ ጋር ወያይበታለሁ። እርሶም አንድ ሌላ ጓደኛዬ በመሆን ፎሎ አድርገው ማታ በውይይታችን ላይ ይሳተፉ። 1 ሰዓት ላይ ውይይቱ ይጀምራል። ውይይቱን ለመሳተፍ ፎሎ ማድረግ ብቻ። ፎሎ ካላረጉ ላይቭ ገብቶ ለማየት ቲክቶክ መልእክት ስለማይልክ ማለት ነው። አመሰግናለሁኝ። ለሌሎችም ሼር አድርጉ። የቀንለይ ገለቶማ ቴንክ ዩ